ተማሪዎች እንዴት ናችሁ? እንግዲህ በዚህ ቪዲዮ ላይ የምንማረው what does it mean to have charge ወይም ደግሞ charge ወይም ሞል ስንል ምን ማለታችን ነው? እንግዲህ ብዙ ጊዜ ፖዚቲቭ እና ኔጌቲቭ ቻርጅ እያልን እናወራለን። ስለዚህ እነዚህ ነገሮች ምንድናቸው? ቻርጅ አለው ሲባል ምን ማለት ነው? በተለይ ስለ አተሞች በምንማርበት ሰዓት አተም ውስጥ ስላሉ ሰብ አቶሚክ ፓርቲክልስ ስንማር ቻርጅ የሚለውን ነገር ሁሌ እናያለን። እሱ ብቻ አይደለም፣ ባትሪ ላይ ለምሳሌ እንደዚህ አይነት ነገር እነዚህ አይነት ሐሳቦችን እናያለን። ስለዚህ በዚህ ቪዲዮ ቻርጅ ምን ማለት እንደሆነ እንማራለን ማለት ነው። Benjamin Franklin. The concept of positive and negative charge was proposed by Benjamin Franklin. እንግዲህ ፖዚቲቭ እና ኔጌቲቭ ቻርጅ የተባሉትን ሐሳቦች ቤንጃሚን ፍራንክሊን ነው ያቀረበው። ቤንጃሚን ፍራንክሊን በነገራችን ላይ የአሜሪካ በጣም ታዋቂ የሆነ ፖለቲከኛም ብቻ ሳይሆን ሳይንቲስትም የነበረ ሰው ነው እና አሁን እንግዲህ በአሁኑ ጊዜ የአሜሪካ $100 ኖት ላይ የሱ ምስል አለ። ይሄ እንግዲህ ቤንጃሚን ፍራንክሊን ነው እና ይሄ ቤንጃሚን ፍራንክሊን የተባለ ሰው ስለ ቻርጅ ያለንን አስተሳሰብ ትንሽ ለማጎልበት ችሏል ማለት ነው። ምክንያቱም ይሄ ቻርጅ የተባለው ነገር በተፈጥሮ የሚገኝ ነገር ነው። እሱ ግን በጥናትና በሙከራ ብዙ ነገር ስለሱ ሊያውቅ ችሏል። እንግዲህ አሁን አንድ ነገር ፖዚቲቭ ወይም ኔጌቲቭ ቻርጅን አለው ብለን የምናስበውን ነገር እሱ ነው ያመጣው ማለት ነው። እስቲ ምንድነው ይሄ ፖዚቲቭ እና ኔጌቲቭ ቻርጅ የሚባለው? እና ምንድነው ይሄ ቤንጃሚን ፍራንክሊን ምን ሙከራ ሰርቶ ነው ፖዚቲቭ እና ኔጌቲቭ ቻርጅ ተብሎ የዚህን ቻርጅ ጸባይ በሁለት አይነት አድርጎ ሊከፋፍለው የቻለው? እንግዲህ ምን የሰራው ሙከራ ምንድነው? አንደኛ ይሄንን ብርጭቆ እና ሐር አንድ ላይ ሲያደርግ ብርጭቆውን ሐሩ ላይ በደንብ ፍትግ ሲያደርገው ብርጭቆ የሆነ አይነት ጸባይ ማሳየት ጀመረ። ያ ጸባይ ምንድነው? አንዳንድ ነገሮችን መሳብ ቻለ። አንዳንድ ነገሮች እነዚህ እንግዲህ የተለያዩ አካሎች ናቸው እንበል። አንዳንድ ነገሮችን መሳብ ወደ ራሱ መሳብ ቻለ። ምኑ? ይሄ በሐር ጨርቅ የተፈተገው ብርጭቆ ማለት ነው። ይሄውኑ ብርጭቆ ደግሞ ሌሎች አካላትን ደግሞ ወደ ውጪ እየገፋቸው ሄደ ማለት ነው። አይስባቸውም። አንዳንድ አካላትን አይስብም። እና ይሄ ነገር እንዴት ነው የሚለውን ነገር በዚህ የሆነ ሐሳብ አደረበት ቤንጃሚን ፍራንክሊን ማለት ነው። ከዛ ደግሞ አምበር የሚባል ልክ እንደ ከዛፍ የሚገኝ እንደ ጎማ ነገር አለ አይደለ? ይሁን ከዛፍ ላይ ያለ ፈሳሽ ነውና እንደዚህ ሲደርቅ አምበር የተባለ እንደዚህ የሚያንጸባርቅ አይነት አካል ተፈጠረ ማለት ነው። እሱን ይሄ ፈር ወይም ደግሞ የእንስሳት ይሄ ቆዳ ላይ ይሄ ጸጉር የመሰለው ቆዳ ላይ ማለት ነው። ጸጉር ነው አይደል የሚባለው? እነሱ እንግዲህ ይሄ አምበር የተባለውን ይሄ ቆዳ ላይ የእንስሳ ቆዳ ላይ ሲፈትገው ደግሞ ምንድነው ያገኘው? ቅድም ብርጭቆውን የሳበውን ነገር ይሄ አምበሩ ምንድነው ገፈተረ። እነዛን ነገሮች ገፈተረ። ነገር ግን ቅድም እነዛ ብርጭቆ የገፈተራቸውን ነገር ደግሞ ይሄ አምበር ሳበ። ምን ከሆነ በኋላ ከዚህ ከተፈተገ በኋላ። ስለዚህ እነዚህን የብርጭቆውንና የአምበሩን የተቃራኒ የሆነን ጸባይ ፖዚቲቭ እና ኔጌቲቭ ብሎ ቤንጃሚን ፍራንክሊን ሰረየመው። ስለዚህ እንደ ብርጭቆ አይነት ጸባይ ያላቸው አንዳንድ ነገሮችን የሚስቡ ነገሮች ፖዚቲቭ ተባሉ። ከዛ ደግሞ እንደ አምበሩ ያለው እንደ አምበር አይነት ጸባይ የያዙትን ደግሞ ምን አላቸው? ኔጌቲቭ ብሎ አላቸው። ስለዚህ ይሄ በቃ በዘፈቀደ የተሰየመ ነገር ነው፣ ፖዚቲቭ እና ኔጌቲቭ ማለት ነው። ልክ እንደ ብርጭቆ አክት የሚያደርጉ ወይም አኳኋናቸው እንደዛ ከሆነ ፖዚቲቭ፣ ካልሆነ ደግሞ እንደዚህ አይነት። ግን ደግሞ እንደ ሁለቱም አይነት ማንንም የማይገፉ ማንንም ደግሞ የማይስቡ ከሆኑ ደግሞ ዚሮ ቻርጅ ወይም ደግሞ ኒውትራል ወይም ደግሞ ገለልተኛ የሆኑ ደግሞ እቃዎችም አይነት ቻርጅም አለ ማለት ነው። ስለዚህ ዋናውኛ እንዲገባን የሚያስፈልገው ነገር ምንድነው? ፖዚቲቭ ቻርጅ ያላቸው ነገሮች እና ኔጌቲቭ ቻርጅ ያላቸው ነገሮች በተፈጥሮ ይሳሳባሉ፣ ተቃራኒዎቹ ይሳሳባሉ። ስለዚህ ይሄን ያህል ከገባን በቃ
እንግዲህ ስለ ፖዚቲቭ እና ኔጌቲቭ ቻርጅ፣ ስለ ኤሌክትሮኖች፣ ፕሮቶኖች፣ ኒውትሮኖች፣ ስለ ሰብ አቶሚክ ፓርቲክልስ ስንማር በደንብ ይገባናል ማለት ነው። እንደዚያውም ስለ ፖዚቲቭ እና ኔጌቲቭ ቻርጅ የሚባል ነገር ስንሰማ ይህንን ሁሌ እናስታውስ ለማለት ነው። እንግዲህ በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እንገናኛለን። ዌብሳይታችንን መጎብኘት እንዳትረሱ። አመሰግናለሁ።